ሰላም ጤና ይስጥልን እንዴት ናችሁ? ይህ ያሱዙ በመንገዳችን ላይ ወድቆ ያገኘነው ነውና በሬዎችን ጭኖ ሲሄድ ነበረ። ስለዚህ በሬዎችን ስትጭኑ በጣም ጥንቃቄ ማድረግ አለባችሁ። የኛ አይሱዝም እንዲህ አንድ በሬ ወድቆ ሲያስቸግረን ነበረ። የኛ በሬ የወደቀው እዛው መኪና ላይ ነው የወደቀውና እዚህ ጋር ልጁ በጣም ጎበዝና ታታሪ ስለሆነ ለማንሳት እየሞከረ ነበረ። አንዳንድ የሚያስቸግሩ በሬዎች አሉ። እንዲሁም ደግሞ ሹፌሮች እጅግ በጣም መጠንቀቅ አለባችሁ። የጫናችሁት ከፍተኛ ንብረት ስለሆነ እንዲሁም ለራሳችሁ ህይወትን መጠንቀቅ አለባችሁ። ማታውቁት መንገድ ከሆነ መንገዱ መጠንቀቅ ነውና ስለዚህ እዚህ ጋር እየሞከርን ያለነው ምንድነው? በሬው ላይ አፍንጫው ላይ ውሃ ደፍተን አፍንጫው ታፍኖ እንድነሳ እየሞከረ የሚገኝ ነውና እጅግ በጣም አስቸግሮን ነበረ። ኦልሞስት ወደ ዱከም አካባቢ ልንደርስ አካባቢ ነው። በሬ ያው ጉልበት አላቸው በመኪና እያለ የመኪና ባላንስ ማሳት ይችላሉ። ስለሆነ አጫጫን ላይ በጣም ጥንቃቄ የማናደርግ የሚሆን ከሆነ አደገኛ ችግሮች ሊፈጠሩ ይችላሉ። ከዛም በውሃው እምቢ ስለን በቀጥታ ያደረገው ምንድነው? ጭራውን ሄዶ በመቆንጠጥ እንደዚህ እንደምታዩት ይኸውላችሁ ጭራውን በመንከስ በሬው ልነሳልን ችሏልና ከተነሳ በኋላ የአስተሳሰራችንን አስተካክለን በቀጥታ ጉዞ ጀምረናልና ይሄኛው ሃይዌይ ላይ የሚገኝ ነውና ስለዚህ ሃይዌይ ላይ በስፒድ ስለሚኬድ በሬዎች ሲረብሹ ባላንስ ማሳት ስለሚችል አጫጫን ላይ በጣም በትልቅ ጥንቃቄ መጠንቀቅ አለብን እላችኋለሁ። አብዲ ነኝ። ይሄን ቤት ፎሎ አድርጉ። መልካም ቀን ይሁንላችሁ።